ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ጨዋታዎች ዛሬ የሚደረጉ ይሆናሉ። ከዚህም በተጨማሪ የክለብ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። የአውሮፓ ቻምፒየንስ ሊግ ያለፉት ጨዋታዎችንም እንዲሁ በስፋት የምንመለከት ይሆናል። እናንተ እስከ መጨረሻ ድረስ እንድትቆዩ እየጋበዝን እኛም ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዛሬ የሚደረጉ ጨዋታዎችን በመመልከት እንጀምር። የአውሮፓ ቻምፒየንስ ሊግ ጨዋታዎች መጠናቀቃቸውን ተከትሎ የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ጨዋታዎች ዛሬ የሚደረጉም ይሆናሉ። ፍራንኮ ቫሮሲ ሬንጀርስን የሚያስተናግድበት የምሽት 2:45 የዛሬ ተጠባቂ ጨዋታ ነው። በዩሮፓ ሊጉ እንግዲህ ከባድ ፍጥጫዎች ይጠበቃሉ። ሬንጀርስ ከዛሬ ከሜዳቸው ውጪ ነው ጨዋታቸውን የሚያደርጉት። ያለፉትን ተከታታይ ጨዋታዎች አላሸነፉም። እስካሁን ድረስ በዩሮፓ ሊጉ ምንም ድል ያላስተናገደው እንዲሁ ሬንጀርስ ከሜዳቸው ውጪ ዛሬ ከባድ ጨዋታ ከፍራንኮ ቫሮሲ ጋር ይጫወታል። ፍራንኮ ቫሮሲን ስንመለከት 3 ድልና 2 አቻ አላቸው። በዛሬም ጨዋታ ላይ እንግዲህ ቅድሚያ ግምት የተሰጣቸውም ክለቦች ናቸው። በደረጃ ሰንጠረዡ እንኳን ብንመለከት እንግዲህ ሬንጀርስ በስተመጨረሻ ይገኛል። 33ኛ ደረጃ ላይ ነው በአንድ ነጥብ መቀመጥ የቻለው። በተቃራኒው ደግሞ ፍራንኮ ቫሮሲን ስንመለከት 6ኛ ደረጃ ላይ ተቀምጧል። 11 ነጥብና 4 ንጹህ ጎሎችን በመያዝ ዛሬም በሜዳቸውና በደጋፊዎች ፊት ቅድሚያ የተሰጣቸው ክለቦችም ናቸው። ያንግ ቦይስ ሊልን የሚያስተናግድበት የዛሬ የምሽት 2:45 ተጠባቂ ጨዋታ መሆኑን ነው መመልከትም የቻለው። የስፔኑ ሪያል ቤቲስ ወደ ዳይናሞ ዛግሬቭ አቅንቶ እንግዲህ ዛሬ የሚያደርገው ጨዋታ የሚጠበቅ ጨዋታ ነው። ዛሬ ወደ ሩሲያ አግኝቶ የሚደረገው ጨዋታ እንግዲህ ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ ከዛ በፊት ሁለቴ ተገናኝተውም ነበር። አንዳንድ ጊዜ እንዲሁ መሸናነፍም ችሏል። ዛሬ ለሶስተኛ ጊዜ ነው የሚገናኙት። የደረጃ ሰንጠረዣቸውን እንዲሁ ስንመለከት ደግሞ ሪያል ቤቲስ 5ኛ ደረጃ ላይ የተቀመጠ ሲሆን ዳይናሞ ዛግሬቭ 23ኛ ደረጃ ላይም ተቀምጧል። 24 ውስጥ ለመቀመጥ እንግዲህ ዛሬ እንዲሁ ማሸነፍ ግዴታ ውስጥ ይገባል። ያለፉትን 3 ተከታታይ ጨዋታዎች አላሸነፈም። በሁለቱ ሲሸነፍ በአንዱ እንዲሁ አቻ መውጣት ችሏል። የዛሬው ባለሜዳ ዳይናሞ ዛግሬቭ በዚህም የተነሳ በ7 ነጥብና በ3 የግብ ዕዳ 23ኛ ደረጃ ላይ የተቀመጠ ሲሆን ሪያል ቤቲስን ስንመለከት በ11 ነጥብና በ5 ንጹህ ጎል እንዲሁ 5ኛ ደረጃ ላይ መቀመጥም ችሏል። ዛሬ ከሜዳቸው ውጪ ሪያል ቤቲሶች የሚያደርጉት ጨዋታ ይጠበቃል። ሜትላንድም ከጌንክ ጋር የሚያደርጉት ጨዋታ ሲጠበቅ ሉዶ ጎሬትስ ፓውክን ያስተናግዳል። ዩትሬክት ከኖቲንጋም ፎረስት ጋር የሚያደርጉት ዛሬ ተጠባቂ ጨዋታ ነው። ኖቲንጋም ፎረስቶች አሰልጣኝ ሾን ዳይሽን ካመጡ በኋላ እንግዲህ ጥሩ ለውጦችን እንዲሁ አሳይቷል። በዩሮፓ ሊጉም ካለፉት 3 ጨዋታዎች ሁለቱን አሸንፈው አንድ አቻ መውጣት መቻላቸውን ነው የተመለከት ነው። ዛሬም ቅድሚያ ግምት እየተሰጣቸው ይገኛል። ዩትሬክትን ስንመለከት ካለፉት 5 ጨዋታዎች 1 ነጥብ ብቻ ነው መሰብሰብም የቻሉት። በዚህም እንግዲህ የወረደ ደረጃ ላይም ይገኛሉ። ኖቲንጋም ፎረስት ዛሬ ከሜዳቸው ውጪ ቅድሚያ ግምት የሰጣቸውን ክለቦች ናቸው። ኖቲንጋም ፎረስት 16ኛ ደረጃ ላይ መቀመጡንም ተመልክተናል። 8 ነጥብና 4 ንጹህ ጎሎችን በመያዝ 7 ነጥብ እንግዲህ በአሰልጣኝ ሾን ዳይሽ ስር መሰብሰባቸውንም እንዲሁ ተመልክተናል። ዩትሬክትን በ32ኛ ደረጃ ላይ መቀመጡንም የተመለከትነውም ጉዳይ ነው። ዛሬ የም ጨዋታ እንግዲህ ምሽቱ 2:45 ላይ የሚጀምርም ጨዋታ ነው። ስቱርም ግራዝ ከክሬቬኔዝ ቬዝዳ ጋር ሲጫወት፣ ኒስ ከስፖርቲንግ ብራጋ፣ ስቱትጋርት ከማኬቪ ቴላቪቭ እንዲሁም ሴልቲክ ከሮማ ጋር ይጫወታሉ። ሴልቲክ ከሮማ ጋር የሚያደርገው ጨዋታ የምሽት 5 ሰዓት ተጠባቂ ጨዋታ ነው። ሮማ በዩሮፓ ሊጉ እንግዲህ ጥሩ እንቅስቃሴ እያደረጉ አይገኝም። ምንም እንኳን ከሚጠበቁ ክለቦች መካከል አንደኛ ቢሆኑም በአሁኑ ሰዓት ላይ 3 ጨዋታዎችን ብቻ በማሸነፍ 15ኛ ደረጃ ላይም ተቀምጧል። 9 ነጥብና 2 ንጹህ ጎሎችን በመሰብሰብ ሴልቲክ ደግሞ በ7 ነጥብና በ1 የግብ ዕዳ 21ኛ ደረጃ ላይ መቀመጡን ነው የተመለከትነው። ሴልቲክ ይህ የዩሮፓ ሊግ ሲጀምር እንግዲህ ቅድሚያ ግምት ከተሰጣቸው ክለቦች አንዱም ነበር። ዛሬ ግን በሴልቲክ ፓርክ ስቴዲየም የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ ለመጀመሪያ ጊዜ ነው በታሪካቸው የሚገናኙት። ምሽት 5 ሰዓት ላይ የሚጀምር ጨዋታ መሆኑንም ተመለከትን። ሌሎች ምሽት 5 ሰዓት ላይ የሚደመሩ ጨዋታዎችን ስንመለከት ፖርቶ ከማልሞ ጋር ይጫወታሉ። ስቱዋ ቡካርት ፌኖርደን ሲያስተናግድ፣ ፍራይቡርግ ከሳልበርግ ይጫወታል። ባዜል ከአስቶን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ኡናይ ኤምሬ ከሜዳቸው ውጪ ዛሬም ባዜልን ያሸንፋሉ ተብሎ እንደሚጠበቅ ነው እየተመለከትን የምንገኘው። በሴንት ጃኮብ ፓርክ ስቴዲየም የሚደረግ ጨዋታ ነው ይህ ጨዋታ። አስቶን ቪላ እንግዲህ በዚህ ዓመት አጀማመራቸው መጥፎ ቢሆንም በአሁኑ ሰዓት ላይ ግን ጥሩ ደረጃ ይገኛሉ። 3ኛ ደረጃ ላይ መቀመጥም ችሏል። ከሊጉ ማለትም ከዩሮፓ ሊጉ መሪ
ኦሎምፒክ ሊዮን ጋር በተመሳሳይ በ12 ነጥብ በመያዝ እንግዲህ በጎል ተበልጠው ነው ሶስተኛ ደረጃ ላይ መቀመጥም እየቻሉት ዛሬ ቅድሚያ ግምት እንዲሁ ተሰጥቷቸዋል። ከሜዳቸው ውጪ ባዚልን ስንመለከት በ6 ነጥብ 24ኛ ደረጃ ላይ መቀመጡን ተመለከተን። አስቶን ቪላ ያለፉትን ተከታታይ 7 ጨዋታዎችም አልተሸነፉም። ዛሬም ከሜዳቸው ውጪ የሚያደርጉት ጨዋታ እንግዲህ ቅድሚያ ግምትም ተሰጥቷቸዋል። ኤስኬ ብራን ከፌነርባቼ ጋር የሚያደርጉት ጨዋታ እንዲሁም ኦሎምፒክ ሊዮን ጎሄድ ኤግልስን የሚያስተናግድበት፣ ፓናቲናኮስ ከቪክቶሪያ ፕሌዘን እንዲሁም ሴልታ ቪጎ ከቦሎኛ ጋር የሚያደርጉት ጨዋታ ይጠበቃል። በኮንፈረንስ ሊጉ በርካታ ጨዋታዎች አሉ። አንዳንድ ጨዋታዎችን ለመጠቆም ያክል ፊዮረንቲና ከዳይናሞ ኬቭ ጋር የሚያደርጉት ጨዋታም ይጠበቃል። ሌላኛው ደግሞ የእንግሊዙ ክሪስታል ፓላስ ከሜዳቸው ውጪ የሚያደርጉት የምሽት 5 ሰዓት ተጠባቂ ጨዋታ ነው። ከሼልቦርን ጋር ነው እንግዲህ የዛሬውን ጨዋታ የሚያደርጉት። በደረጃ ሰንጠረዡ 18ኛ ደረጃ ላይ ቢቀመጡም እንግዲህ ደረጃቸውን ለማሻሻል የሚያደርጉት የዛሬው ጥረት ይጠበቃል። 6 ነጥብና 2 ንጹህ ጎሎችን በመያዝ 18ኛ ደረጃ ላይ የተቀመጡ ሲሆን ከሊጉ መሪ ያላቸው የነጥብ ልዩነት ደግሞ 4 ነው። ይህንንም ለማጥበብ ዛሬ ከሜዳቸው ውጪ እንግዲህ አሰልጣኝ ኦሊቨር ግራስነር የሚያደርጉት እንዲሁ ፉክክር የሚጠበቅ መሆኑን ነው እንዲሁ እየተመለከትን የምንገኘው። ይህን ጨዋታ እንድታዩም ጋበዝ ናችሁ። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ አርሰናልን እናገኛለን። ኖኒ ማዱኬ ሻምፒየንስ ሊጉን እንደምናሸነፍ ይሰማኛል ሲል ተናግሯል። ለመድፈኞቹ ሁለቶቹን ግብ ያስቆጠረው ኖኒ ማዱኬ ቡድናቸው ዋንጫውን የማሸነፍ አቅም አለው ብሎ እንደሚያምን ነው የገለጸው። ይህም ውድድር እንደምናሸነፍ ይሰማኛል የሚለው ኖኒ ማዱኬ በተመሳሳይ ፕሪሚየር ሊጉንም እንደምናሳካ ይሰማኛል በማለትም ተናግሯል። የቡድን አጋሮች ኳስ ለኔ ሲያቀብሉ የሆነ ነገር እንደሚፈጠር ማመን አለባቸው ሲል እንዲሁ ጨምሮ መናገሩን ነው የተመለከትነው። እኛ የተዋሃድን ቡድን ነን፣ ሁሉም ሰው እርስ በርስ ጥሩ ግንኙነትን ይተሳሰባል ሲል ኖኒ ማዱኬ እንዲሁ ከጨዋታው በኋላም ተናግሯል። ኖኒ ማዱኬ በጨዋታው ኮከብ ተጫዋች በመባል መመረጥ መቻሉንም እንዲሁ የተመለከትነውም ጉዳይ ነው። ይህ ተጫዋች እንግዲህ በዚህ ዓመት ጥሩ እንቅስቃሴ እያደረገ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊጉ በትላንትናው ጨዋታ ላይ ደግሞ ኮከብ ሆኖ እንዳመሸ የተመለከትነውም ጉዳይ ነው። በጨዋታው ላይ 3 ጎሎች እየተቆጠሩ ሲሆን ሁለቱ በኖኒ ማዱኬ ነው። አንደኛው እጅግ በጣም ማራኪ እንደነበረች በጨዋታው ላይ ያስተዋለው ጉዳይ እንደነበር እንዲሁ እናስታውሳለን። ሌላኛው ጋብሪኤል ማርቲኔሊ ነው። ጋብሪኤል ማርቲኔሊ በ5 ተከታታይ የአውሮፓ ቻምፒየንስ ሊግ ጨዋታዎች ግብ ያስቆጠረ የመጀመሪያው የአርሰናል ተጫዋች መሆኑም ችሏል። አርሰናል ለመጀመሪያ ጊዜ የመጀመሪያ 6 የአውሮፓ ቻምፒየንስ ሊግ ጨዋታዎችን ማሸነፍ ችሏል። ይህም እንግዲህ በታሪካቸው ለመጀመሪያ ጊዜ ነው። በዚህም እንግዲህ ጋብሪኤል ማርቲኔሊ የብራዚሊያዊ የክንፍ የአጥቂ ስፍራ ተጫዋች በ5ቱም ጨዋታዎች ላይ 5 ጎሎችን በማስቆጠር እንግዲህ የራሱን ታሪክ መያዝ መቻሉን ነው የተመለከትነው። አርሰናል በዚህ ዓመት አውሮፓ ቻምፒየንስ ሊግ ላይ ከሚጠበቁ ቅድሚያ ከሚሰጣቸው ክለቦች ውስጥ ዋነኛው እንደሆነም ይታወቃል። ካለፉት 6 ጨዋታዎች እንግዲህ 6ቱንም ጨዋታዎች በማሸነፍ ታሪክ መስራቶ እንዲሁም 18 ነጥቦችን በመያዝ የቻምፒየንስ ሊጉ መሪ እንደሆነም ይታወቃል። ወደ 16 ውስጥ ማለፍ ማረጋገጡንም እንዲሁ የተመለከትነውም ጉዳይ ነው። እንዲሁ ትላንትና ጋብሪኤል ማርቲኔሊ ይህን ታሪክ መጻፉን ነው የተመለከትነው። ኤርሊንግ ብሮት ሃላንድ ሳንቲያጎ በርናቦ ላይ የመጀመሪያ ጎሉን ያስቆጠረበት የትላንትና ጨዋታ ነው። ሮድሪጎ ደግሞ ከ32 ጨዋታዎች በኋላ የመጀመሪያ ጎሉን አስቆጥሯል። ማንቸስተር ሲቲ ላይ እንግዲህ ካለፉት 32 ጨዋታዎች ጎል አላስቆጠረም ነበር ለሪያል ማድሪድ በየትኛውም አጋጣሚ። እንዲሁ ዣቪ አሎንሶ ሪያል ማድሪድን እየመሩ ለመጀመሪያ ጊዜ በሁለት ተከታታይ ጨዋታዎች ሽንፈትም አስተናግዷል። በስፔን ላሊጋ እንዲሁ የተሸነፉበትን ጨዋታ እናስታውሳለን። ትላንትና ብንቦ በማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ 2-1 ተሸንፏል። ቪኒሲየስ ጁኒየር ለሀገሩ እንዲሁም ለክለቡ ባደረጋቸው ያለፉት 15 ጨዋታዎች ግብ ማስቆጠርም አልቻለም። ይህም እንግዲህ እጅግ መጥፎ ታሪክ መሆኑን ነው እየተመለከትን የምንገኘው በአውሮፓ ቻምፒየንስ ሊግ ላይ በሪያል ማድሪድ በኩል። በአርሰናል በኩል ግን ጥሩ ነገሮች አሁንም እየተመለከትን እንገኛለን። ከሁለት የማንቸስተር ዩናይትድ ተጫዋቾች የተለየው ኮቢ ማይኖን እንመልከት። ናፖሊ በጥር የዝውውር መስኮት የመጀመሪያው ቀናት ውስጥ እንግሊዛዊውን ኮቢ ማይኖን ለማስፈረም እንቅስቃሴ ሊያደርግ መሆኑ የሚታወቅም ጉዳይ ነው። በዚህም የመሃል ሜዳ ተጫዋች ሌሎች ሁለት የማንቸስተር ዩናይትድ ተጫዋቾች በሰሞኑ በተደረጉ ጨዋታዎች በመጀመሪያው 11 ውስጥ እድል እያገኙ ባሉበት ወቅት እሱ ግን በተደጋጋሚ የቋሚ 11 ቦታ አለማግኘቱ እንዲሁም ችላ መባሉ የተነሳ የተሰማውን ብስጭት እየገለጸ እንደሆነ እየተመለከተን እንገኛለን። የማንቸስተር ዩናይትድ የመሃል ሜዳ ተጫዋች የውድድር ዘመን ራሱን ለማሳየት ጥሩ እድል እንደማያገኝ ስለሚያምን ጊዜ እየጨመረ በመጣ ቁጥር ብስጭት ውስጥ የሚገኝ ሲሆን በቅርቡ ጆሹዋ ዚርክዜ እንዲሁም ደግሞ አይደን ሄቨን የመጀመሪያ ቡድን ዋና አካል መሆን ሲጀምሩ እሱ ግን ከተቀያሪ ወንበር ሆኖ ከመመልከት ውጪ ምንም ማድረግም አልቻለም። ምንም እንኳን ለምሳሌ የጆሹዋ ዚርክዜ እድሎች የተፈጠሩት የቤንጃሚን ሴስኮ በጉዳቱ ምክንያት ቢሆንም ኮቢ ማይኖ ይህንን ለሱ እድሎች እንደማይሰጡ የሚያሳይ ተጨማሪ ማረጋገጫ አድርጎ እንደሚመለከተውም ይታመናል። ኮቢ ማይኖ የናፖሊን ፍላጎት ለተወሰነ ጊዜ ሲያውቅ እየተቆየ ሲሆን ማንኛውም ዝውውር እውን ሊሆን እንደሚችል የራሱን ሚና መጫወት እንዳለበትም እንዲሁ ይገነዘባል።
ባለፈው ክረምት በውሰት እንዲወጣ ጠይቆ የነበረ ቢሆንም ለዝውውር ቅስቀሳ አላደረገም ወይም ደግሞ በስተጀርባ ችግርም አልተፈጠረም። ምንም አይነት አከራካሪ ነገር እንደሚያደርግ የሚጠቆም ነገር ባይኖርም በሚቀጥለው ወር ለዝውውር በይበልጥ እንደሚገፋፋም ነው የሚታመነው። ማንቸስተር ዩናይትድ በዚህ ደረጃ ተጫዋቹ እንደሚለቅ ስለሚፈልግበት ሁኔታ አቋም ሆኖም ቆይቷል። አሰልጣኙ ይህን ተጫዋች እንዲለቅም አይፈልግም። አሰልጣኝ ሩበን አሞሪም ስለ ኮቢ ማይኖ ስለሰጠው ደቂቃዎች እጥረት ሲጠየቁ እየተሰላቻቸው ቢሆንም እንግዲህ ምንጮች እንደሚገልጹት ግን የመሃል ሜዳ ተጫዋቹን እስካሁን ድረስ ለተራዘመ የእንግሊዝ ፕሪሚየር ሊግ የጨዋታ ጊዜ ራሱን ለመገንባት የሚያስችል በቂ ብቃት አላሳየም ብለው እንዲሁ መጥቀሳቸውም እጅግ በጣም ሌላኛው እንዲሁ አይምሮን የነካው ጉዳይ መሆኑን እንደሆነ ነው እየተገለጸ የሚገኘው። ከዚህም በላይ ኮቢ ማይኖ ለአንድ ቦታ ከካፕቴን ብሩኖ ፈርናንዴዝ በደረጃ ዘቅ ያለ መሆኑ በአሰልጣኙ አይምሮ ውስጥ አሰልጣኝ ሩበን አሞሪም ብዙ አማራጭ እንዳይኖረው አድርጎታል። ይህም እንግዲህ ተጫዋቹ አሰልጣኝ ሩበን አሞሪም የእሱን ብቃት እንደማይገመግም እርግጠኛ ሲሆን፣ ዩናይትድ ግን ማንኛውም ዝውውር ከመታሰቡ በፊት አዲስ ተጫዋች ማስፈረም አለበት ብሎም ያምናል። ባለፉት 24 ሰዓታት ውስጥ ኮቢ ማይኖ ወደ ናፖሊ 99 በመቶ ተጠናቋል የሚል ግምቶች፣ ዘገባዎች ከጣሊያን ወጥተዋል። ምንጮች እነዚህን ወሬዎች ቀድሞ የመፋጠን ጉዳይ እንደሆነ ቢናገሩም ናፖሊ ባለፉት 2 ወራት ከተጫዋቹ ጋር ግንኙነት ሲያደርግ መቆየቱን ማረጋገጥ እንችላለን። በተቻለ ፍጥነትም መደበኛ የዝውውር ጥያቄ እንደሚያቀርቡ ይጠበቃል ሲል ጆን ስቶንስ ይዞት የወጣው መረጃ እያሳየም ይገኛል። በአሁኑ ሰዓት ላይ ዘ ቴሌግራፍ እንዲሁም ደግሞ ሌሎቹ በርካታ መረጃዎች ስለ ኮቢ ማይኖ ይህንን መረጃ ይዘው የሚወጡ ሲሆን ናፖሊም ይህን ተጫዋች የግሉ የማድረግ ከፍተኛ ፍላጎትም አለው። በሚቀጥሉት ጊዜያትም ምናልባትም እውን ይሆናል ተብሎ የሚጠበቅም ዝውውር ነው። ብሩኖ ፈርናንዴዝ ጄጄ ጋብሪኤልን እየያዘውም ይገኛል። ብሩኖ ፈርናንዴዝ ተስፈኛውን የማንቸስተር ዩናይትድ አካዳሚ እንቁ ጄጄ ጋብሪኤል ሞቅ ያለ አቀባበል እንዲያደርግለትና በተለየ መልኩ እየረዳው እንደሚገኝ ነው የተገለጸው። እንደ ዘ አትሌቲክስ ዘገባ ጄጄ ጋብሪኤል ሼሊ ሌሴን ጨምሮ በርካታ ተጫዋቾች በዋናው ቡድን ልምምድ ላይ ተሳትፏል። በዚህም የክለቡ ካፕቴን ብሩኖ ፈርናንዴዝ ሌሎች አዳዲስ ተጫዋቾችን ዋናው ቡድን ሲቀላቀሉ እንደሚያደርገው ሁሉ ለጄጄም ጥሩ አቀባበልና እገዛ እንደሚያደርግ ነው እየተገለጸ የሚገኘው። ባለፈው ክረምት ሴሊ ላይ እንደተደረገውም እንደሱ ጄጄ ላሉ ተስፈኛ ታዳጊዎች አዎንታዊ እገዛ በማድረጉ ረገድ ይበልጥ የሚያሰኝ ስራን በመስራት ላይ እንደሚገኝ የተገለጸ ሲሆን ጋብሪኤል ምንም እንኳን በፕሪሚየር ሊግ ላይ ለመሳተፍ እድሜው ባይፈቅድም በኤፍኤ ካፑ ለመጫወት ግን ፍቃድ ማግኘቱ የሚታወስም ጉዳይ ነው። በዚህም የተነሳ በኤፍኤ ካፑ እንግዲህ ከብራይተን ጋር በሚደረገው ጨዋታ ላይ ምናልባትም የደቂቃ እድሎች ሊያገኝ እንደሚችል በአሁኑ ሰዓት ላይ እየተገለጸም ይገኛል። የተጫዋች በማንቸስተር ዩናይትድ ቤት እጅግ እንቁ ተብሎ ከሚታዩ ታዳጊ ተጫዋቾች መካከልም አንደኛው ነው። ከበርነማውዝ ጋር መጫወት የሚቀናው ብሪያን ምቤሞን እንመልከት። ካሜሩናዊው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ምቤሞ ከበርነማውዝ ጋር ባደረጋቸው ጨዋታዎች ተሸንፎም አያውቅም። ብሪያን ምቤሞ ከበርነማውዝ ጋር 6 ጨዋታዎችን እያደረገ ሲሆን በ4ቱ ድል ሲቀነው በ2ቱ አቻ መውጣትም ችሏል። በተጨማሪም ብሪያን ምቤሞ ከበርነማውዝ ጋር ባደረጋቸው ባለፉት 4 ጨዋታዎች 5 የግብ ተሳትፎም አበርክቷል። ምናልባትም እንግዲህ በሚቀጥለው የሰኞ ጨዋታ ላይ ብሪያን ምቤሞ ምናልባት ደምቆ ይታይ ይሆን? በርካቶቹ በአሁኑ ሰዓት ላይ ከዚህ ጋር አያይዘው የራሳቸውን ጥያቄ እያነሱም ይገኛሉ። በእርግጥ በአሁኑ ሰዓት ላይ በርነማውዞች እንግዲህ እጅግ በጣም ችግር ውስጥም ይገኛሉ። ራሳቸውንም ለመለወጥ አንዳንድ ነገሮችን ለማሳየት ሙከራውም ያደርጋሉ ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ደግሞ ሌላኛው ከባድ ጨዋታ ነው። ማንቸስተር ዩናይትድ በዚህ ጊዜ ጉዳይ ላይ ያለው አዎንታዊ አቋም ምን ይመስላል የሚለውን ስንመለከት ማንቸስተር ዩናይትድ በዚህ ጊዜ ላይ ያለው አዎንታዊ አቋም የመግዛት ግዴታ ባለበት የውሰት ውል ለሸኘት መሆኑ ተገልጿል። ይህም ኤሲ ሚላን በሻምፒዮንስ ሊግ ለመሳተፍ የሚያስችለውን ቦታ ይዞ የሚያጠናቀቅ ከሆነ በ35 ሚሊዮን ዩሮ እንዲገዛ የሚያስችል መሆኑ ነው የተሰማው። ሆኖም ሚላን ተጫዋቹን የመግዛት አማራጭ እንጂ ግዴታን ባካተተ አማራጭ የውሰት ውል ማስፈረም እንደማይፈልጉ እየተገለጸም ይገኛል። በዝውውሩ ዙሪያ ሌላኛው ታይሚንግ መሆኑ ሲጠቆም ማንቸስተር ዩናይትድ እዚህ ጊዜን በጥር የዝውውር መስኮት የመጀመሪያ ቀናት ላይ እንደማይለቅም ተጠቁሟል። ለዚህ ምክንያት ደግሞ ብሪያን ምቤሞ እንዲሁም ደግሞ አማድ ዲያሎ ለአፍሪካ ዋንጫ ከስብስብ የሚነጠሉ መሆኑን ተከትሎ የማንቸስተር ዩናይትድ የፊት መስመር እጅጉን እንደማይሳሳ በማሰብ እንግዲህ ተጫዋቹን ይለቃሉ ተብሎም አይጠበቅም። በመሆኑም ዚርክዜ የትም ይሂድ የት ጥር ላይ እንዲለቅ የሚፈቅዱለት በዝውውር መስኮቱ መገባደጃ ወይም ደግሞ መጠናቀቂያ ቃላት ላይ ሊሆን እንደሚችል ጋዜጣ ዴል ስፖርት አሁን ላይ እየዘገበም ይገኛል። የብሪያን ምቤሞ የአማድ ዲያሎ እንዲሁም ደግሞ የሌሎች የአፍሪካውያን ተጫዋቾች እንግዲህ ከክለቡ ጋር መለያየትን ተከትሎ ማንቸስተር ዩናይትድ በመጀመሪያዎቹ የጥር የዝውውር መስኮት ላይ ተጫዋቾችን ይለቃሉ ተብሎም አይጠበቅም። ኮቢ ማይኖ እንዲሁም ደግሞ ጆሹዋ ዚርክዜ ይለቃሉ ተብሎ ቢጠበቅም ግን በስተመጨረሻ ሊሆን እንደሚችል መረጃዎችንም በስፋትም ተመለከትን። የዲያጎ ሊዮን ቀጣይ ወደፊት ምን ይሆናል የሚለውን የወኪሉን ማብራሪያ ደግሞ እንመልከት። የዲያጎ ሊዮን ወኪል የሆነው ሬናቶ ቪታር
ተጫዋቹ በመጪው የጥር የዝውውር መስኮት በውሰት ወደ ሌላ ክለብ ስለማምራት ጉዳይ የተረጋገጠ ነገር አለመኖሩን ጠቁሟል። ወኪሉ የተጫዋቹን አዎንታዊ ሁኔታ በመጥቀስም የሚከተለውንም ብሏል። በጥር የዝውውር መስኮት ወደ ሌላ ክለብ እንደሚያመራ እስካሁን በእርግጠኝነት የወሰነው ነገር የለም ሲል ይናገራል። እሱ በአሁኑ ሰዓት ላይ በጥሩ ሁኔታ እየተሻሻለም ይገኛል። ከ21 ዓመት በታች ቡድኑ ጋር የመጫወት እድል እንዲሁም ደግሞ ደቂቃዎችን እያገኘ ነው። ይህ ደግሞ እንደ ትልቅ ዜና እንዲሁም እንደ ጥሩ ነገር የሚታይ ነው ሲል ሀሳቡን ይገልጻል። በጥር የዝውውር መስኮት ግን ምን ይፈጠር ምን አብረን የምንመለከት ይሆናል ሲል ወኪሉ መናገሩን ተመለከትን። የኮቢ ማይኖ እጣ ፈንታ የሚወሰነው በማንቸስተር ዩናይትድ ነው። ናፖሊ ከክረምት ጀምሮ የኮቢ ማይኖን ፈላጊ ከሆነ 10 ክለቦች ውስጥ መካከል አንዱ ሆኖ መሰንበታቸው ይታወቃል። በመሆኑም ስምምነቱ በማንቸስተር ዩናይትድ እንደሚወሰንም ተገልጿል። አሰልጣኝ ሩበን አሞሪም በአፍሪካ ዋንጫ ምክንያት ተጫዋቹን የሚያጡ መሆኑን ተከትሎ ሌሎች ተጫዋቾች እንዲለቁ እንደማይፈልጉ መጠቆሙን ፋብሪዚዮ ሮማኖ ያስነበበ ሲሆን ኮቢ ማይኖም ምናልባትም በጥር የዝውውር መስኮት ከማንቸስተር ዩናይትድ ጋር የመልቀቅ እድሉ ጠባብ ነው ሲልም አሁንም እያስነበበም ይገኛል። ማንቸስተር ዩናይትዶች እንግዲህ በተለይም ተጫዋች የማይለቁ ከሆነ ተጫዋቹ ደግሞ ለዓለም ዋንጫ መሳተፍም ይፈልጋል። ይህንንም እንዲሁ እንዲያሳካ እድሎች ማግኘት እንደሚፈልግ ነው እየተገለጸ የሚገኘው። በሚቀጥሉት ጊዜያት ምን ይፈጠራል እንመልከት ሲል እንዲሁ ፋብሪዚዮ ገልጿል። ፖል ስኮልስ የምንጊዜም ታላቁ የፕሪሚየር ሊግ አማካይ ተብሎም ተሰይሟል። የማንቸስተር ዩናይትድ ታላቅ ኮከብ ፖል ስኮልስ በፕሪሚየር ሊጉ ታሪክ ውስጥ ምርጥ አማካይ ተብሎም ተመርጧል። በስፖርት ሚዲያው ጊቭ ሚ ስፖርት በተደረገው ግምገማ ፖል ስኮልስ በፕሪሚየር ሊጉ ዘመን ከነበሩ ታላላቅ የመሃል ሜዳ ተጫዋቾች ውስጥ ምርጡ ተብሎም ተመርጧል። ፖል ስኮልስ ከማንቸስተር ዩናይትድ ጋር 11 የፕሪሚየር ሊግ እንዲሁም 2 የሻምፒዮንስ ሊግ ዋንጫዎችን ጨምሮ በርካታ ዋንጫዎችን ማንሳቱም ይታወቃል። በአሁኑ ሰዓት ላይ እንግዲህ ከነ ስቴቨን ጄራርድ እንዲሁም ደግሞ እንደ ዴቭሬኔ የመሳሰሉ ተጫዋቾችን በርካታ የአማካይ ስፍራ ተጫዋቾች ጋር ውድድር አድርጎ ነው እንግዲህ በአንደኛ ደረጃነት እንዲሁ እንደተሰየመ የተመለከት ነው። የማንቸስተር ዩናይትድ በትልልቅ ጨዋታዎች ላይ ግሩም ነው ይለናል። ይህ መረጃ ደግሞ ማንቸስተር ዩናይትድ በዚህ የውድድር ዘመን በፕሪሚየር ሊጉ ከምርጥ 10 ቡድኖች ጋር ብዙ ነጥቦችን ሰብስቧል። ይህም 15 ነጥቦችን በማግኘት ቀዳሚ መሆኑ ነው የተመለከትነው። ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም አስተዳደር ውስጥ በትልቅ ጨዋታዎች ላይ አስደናቂ ብቃት እያሳየም ይገኛል። ዩናይትድ በዚህ የውድድር ዘመን በደረጃ ሰንጠረዡ ላይ ግማሽ ላይ ከሚገኙ ቡድኖች ጋር ተጫውቶ 15 ነጥቦችን አስመዝግቧል። ይህ ነጥብ በፕሪሚየር ሊጉ ካሉ ሁሉም ክለቦች ጋር ሲነጻጸር ከፍተኛውም ነጥብ ነው። የስታቲክስ የዩናይትድ ካውንተር አታክ ስታይል ብቃትና ተጋጣሚውን ኳስ ሲይዝ የሚያሳየውን ጥንካሬም ያሳያል። ዩናይትድ ትልቁ ፈተናው በሎ ብሎክ የመከላከል አጨዋወት የሚጫወቱ ቡድኖች ማሸነፍ ላይ መሆኑ እየተገለጸም ይገኛል። በዚህም የተነሳ ምናልባትም በሚቀጥለው ጨዋታ ማለትም ከበርንማውዝ ጋር በሚያደርገው ጨዋታ ላይ እንግዲህ ቅድሚያ ግምት ወይም እንዲሁ ያሸንፋል ተብሎ እየተገመተም ነው የሚገኘው። የሃርቬ ኤሊዮት እንዲሁም ደግሞ የአስቶን ቪላ ቆይታን ደግሞ እንመልከት። የአስቶን ቪላ አሰልጣኝ ኡናይ ኤምሬ ዛሬ ከሚያደርጉት ጨዋታ በፊት አንዳንድ አስተያየቶችን እየሰጡ ሲሆን ኡናይ ኤምሬ ሃርቬ ኤሊዮት በጥር የዝውውር መስኮት ወደ ሊቨርፑል ሊመለስ እንደሚችል እየገለጹም ይገኛሉ። ተጫዋቹ ባለፈው ክረምት በውሰት ከሊቨርፑል አስቶን ቪላን ቢቀላቀልም ብዙ የመሰለፍ እድልም አላገኘም። እንግሊዛዊ አማካይ ሃርቬ ኤሊዮት በዚህ የውድድር ዘመን በአስቶን ቪላ ቤት ተሰልፈው መጫወት እየቻለው በ5 ጨዋታዎች ብቻ ነው። ተጫዋቹ 10 ጨዋታዎች የሚያደርግ ከሆነ አስቶን ቪላ በ35 ሚሊዮን ፓውንድ የማስፈረም ግዴታም አለበት። አሰልጣኝ ኡናይ ኤምሬ ክለባቸው ተጫዋቹ በቋሚነት የማስፈረም እድል እንደሌላቸው ነው እየገለጹ የሚገኙት። በዚህም የተነሳ ወደ ሊቨርፑል ይመለሳል ሲሉ የራሳቸውን ሀሳብ በዛሬው ፕሬስ ኮንፈረንሳቸው መስጠታቸውንም ተመለከትን። የሊቨርፑል ተጫዋች ሞሐመድ ሳላ በክለቡ በተያዘበት መንገድ ደስተኛ ለመሆኑን ከቀናት በፊት በአደባባይ መናገሩ ይታወሳል። ሳላን ካበሳቸው ምክንያቶች አንዱ ፍሎሪያን ቪርተዝ የሊቨርፑል የወደፊት ኮከብ ተብሎ መነገሩ መሆኑን የጀርመኑ ቢልድ አሁን ላይ አገኘሁት ያለው መረጃም ያሳያል። ሞሐመድ ሳላ ከክለቡ አስተዳደር ጋር ቅራኔ ውስጥ እንዲገባ ያደረገው አንዱ ምክንያት ስለመሆኑ የተገለጸ ሲሆን፣ በሌላ በኩል ሳላህ በአደባባይ መናገሩ ክለቡን ለመልቀቅ ወይም ደግሞ አሰልጣኙ ላይ ተጨማሪ ጫና ለመፍጠር አሊያም ሊሆን እንደሚችል እንደሆነ ነው እየተገለጸ የሚገኘው። የጀርመኑ ቢልድ ይህ ነገር በአሁኑ ሰዓት ላይ ያገኙት መረጃ ነው ሲልም ገልጿል። ሌላኛው ያገኘነው መረጃ ደግሞ ሊቨርፑል ሞሐመድ ሳላን መሸጥም አይፈልግም። የመርሲሳይዶ ክለብ ሊቨርፑል አሁን ላይ ሞሐመድ ሳላን የመሸጥ ፍላጎት እንደሌላቸው ነው የተገለጸው። ሳላህ በክለቡ እስከ 2027 ኮንትራት ያለው ሲሆን ባለፉት ጨዋታዎች ተጠባባቂ መሆን በክለቡ እንደ ጊዜያዊ ተደርጎ እንደሚወሰድ ነው የተገለጸው። አሁን ላይ ባለው ሁኔታ የሞሐመድ ሳላህ ሁኔታ የሚሆነው የተጫዋቹ መሆን የተናገረው ሲሆን ሳላህ በቀጣይ ሀሳቡን ለክለቡ መናገር እንዳለበት ሲገለጽ መልቀቅ ከፈለገ እንዴት እንደሚሆን ማብራራት እንደሚጠበቅበትም ነው እየተገለጸ የሚገኙ። ተጫዋቹ ሀሳቡን ካሳወቀ በኋላ በሊቨርፑል ወደ እኔ እንደሚያመራ ተናግሯልም ተብሏል። ሞሐመድ ሳላ በአቋሙ ከጸና እንዲሁም ከስምምነት ካልደረሰ ሁኔታዎች አስቸጋሪ እንደሚሆኑ ዘ አትሌቲክስ እንዲሁም ዴቪድ ኦርነስቲን እያስነበበም ይገኛል። ሮድሪጎ ጉዌዝ ይናገራል። ከአሰልጣኙ ጎን እንቆማለን ሲል ነው የተናገረው። የሪያል ማድሪዱ ጎል ያስቆጠረው ሮድሪጎ ጉዌዝ ለአሰልጣኙ ዣቪ አሎንሶ ያለውን ድጋፍም አሳይቷል። ከአሰልጣኙ ጎን በጋራ እንቆማለን ያለው ሮድሪጎ ጉዌዝ የሚነገሩ ነገሮች ሁሉ ሀሰተኛ ናቸው ሲል አስተያየት መስጠቱን ነው የተመለከት ነው። ለተጫዋቹ ብቻ ሳይሆን ለእርሱም አስቸጋሪ
ጊዜ ነገሮች ጥሩ ሁኔታዎች እየሄዱ አይደለም፣ ያቀፍኩት ሁሉንም ከጎኖች መሆናችንን ለማሳየት ነው ሲሉ እንዲሁ መናገሩን ሮድሪጎ ጎይስ ተናግሯል። በአሁኑ ሰዓት ላይ እሱን እንደግፈዋለን ሲልም ተናግሯል። ጃቪ አሎንሶም ሲናገር የተወሰኑ ጥሩ ነገሮችን አይቻለሁ ሲል ከጨዋታው በኋላ መናገሩን ነው የተመለከትነው። የሎስ ብላንኮቹ አሰልጣኝ ጃቪ አሎንሶ በትላንትናው መርሃ ግብሩ ጥሩ ነገሮች መመልከታቸውንም ተናግሯል። ሪያል ማድሪድን ስታሰለጥን ለዚህ አይነት ሁኔታ መዘጋጀት አለበት ሲል አሰልጣኙ የተናገረ ሲሆን አክሎም ብንሸነፍም በጨዋታው የተወሰኑ ጥሩ ነገሮችን አይቻለሁ በማለትም ተናግሯል። ስለ ወደፊት ቆይታው የተጠየቁት ጃቪ አሎንሶ የኔ ውሳኔ አይደለም፣ አስፈላጊው ነገር ሪያል ማድሪድ ነው ሲልም ነው እንዲሁ የተናገረው። እንዲሁም ደግሞ ማርካ ይዞት የወጡት ዘገባዎችን ደግሞ ስንመለከት የሪያል ማድሪድ መልእክት ትዕግስት ነው። ከማንቸስተር ሲቲ ጨዋታ በፊት ለዣቪ አሎንሶ የመጨረሻ ማስጠንቀቂያ አልተሰጠም። ቦርዱ ለዣቪ አሎንሶ የሰጠው ጊዜ የሚቀጥሉትን 3 ጨዋታዎች እንዲሁም ደግሞ እስከ ጥር ወር ያለውን ሁኔታ መመልከትም ወሰኗል ሲሉ እንዲሁም ገልጿል። ሲቀጥሉም እንግዲህ በትላንትናው ዕለትም ምንም ነገር አይኖርም። ዣቪ አሎንሶ ተጫዋቾቹ በዛሬው ዕለት ወደ ልምምድ እንዲመለሱ እንዲሁም ደግሞ ከዲፖርቲቮ አላቬዝ ጋር ላለባቸው ጨዋታ ዝግጁ ለማድረግ ዛሬን እረፍት እንደሰጣቸው ነገ ደግሞ ወደ ልምምድ እንደሚመለሱ መረጃዎች እየተመለከተም ይገኛል። ቪንሴንት አቡበከር ለካሜሮን ለምን አልተመረጠም የሚለውን ደግሞ በስተመጨረሻም እንመልከት። የካሜሮን ብሔራዊ ቡድን ለአፍሪካ ዋንጫው ለተጫዋቾች ጥሪ ሲያቀርብ አጥቂውን ቪንሴንት አቡበከርን አላካተተም። ተጫዋቹ በብሔራዊ ቡድኑ ስብስብ ያልተካተተው በካሜሮን እግር ኳስ ፌዴሬሽን ፕሬዝዳንት ሳሙኤል ኤቶ ውሳኔ መሆኑ ሲገለጽ፣ ከአፍሪካ ዋንጫው ዋዜማ የተሰናበቱት አሰልጣኝ ማርክ ብራይዝ ቪንሴንት አቡበከር እንዲሁም ደግሞ አንድሬ ኦናናን ሊጠሩ እንደነበር ከሰነበታቸው በኋላ ተናግሮም ነበር። አሁን ላይ ሳሙኤል ኤቶ ቪንሴንት አቡበከር እንዳይመረጥ ያደረጉት በብሔራዊ ቡድኑ ያላቸው ሪከርድ እንዳይሰበር ሊሆን እንደሚችል ዘ አትሌቲክስ እያስነበበም ይገኛል። ፕሬዚዳንት ተጫዋቹ ለብሔራዊ ቡድኑ እንዳይመረጥ ተጽዕኖ ማሳደራቸውን ዘ አትሌቲክስ ይዞት ባወጣው እንዲህ ደግሞ ዘተንም ይዞት የወጣው መረጃም ያሳያል። ሳሙኤል ኤቶ በ56 ጎሎች የካሜሩን ከፍተኛ ግብ አግቢ ሲሆን ቪንሴንት አቡበከር 45 ጎሎችን አስቆጥሮም ነበር። ይህም እንግዲህ ታሪካቸው እንዳይሻርባቸው መሆኑ በአሁኑ ሰዓት ላይ እየወጡ ያሉ መረጃዎች በስፋትም ያመላክታሉ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የአሁኑ ስፖርት የከሰዓት ፕሮግራሞቻችን በዚሁ ይጠናቀቃሉ። ዛሬ የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ጨዋታዎች ይደረጋሉ። የዩሮፓ ሊግ ጨዋታዎችን ለማስታወስ ያክል ምሽት 2:45 እንዲሁም ምሽት 5 ሰዓት ላይ የሚደረጉ በርካታ ጨዋታዎች አሉ። ፍራንኮ ቫሮሲ ሬንጀርስን የሚያስተናግድበት ጨዋታ የሚጀምር ነው የሚሆነው የዛሬ ጨዋታ። ያንግ ቦይስ ከሊል ጋር እንዲሁ ይጫወታሉ። ዳይናሞ ዛግሬቭ ሪያል ቤቲስን የሚያስተናግድበት ጨዋታ ይጠበቃል። ሜትላንድ ከጌንክ ይጫወታሉ። ሉዶ ጎሪትስ ከፓው ጋር ሲጫወቱ፣ ኖቲንጋም ፎረስት ከሜዳቸው ውጪ ከዩትሬት ጋር የሚያደርገው ጨዋታ ተጠባቂ ጨዋታ ነው። በዛሬው ጨዋታ ላይ እንግዲህ ዳግም ድል ይቀናቸዋል ተብሎ ይጠበቃል። እንግዲህ አሰልጣኝ ሾንዳሽ በኖቲንጋም ፎረስት ቤት፣ ስቱርም ግራዝም ከክሬቬና ዝቬዝዳ ጋር ሲጫወቱ፣ ኒስ ከስፖርቲንግ ብራጋ ጋር እንዲሁም ደግሞ ስቱትጋርት ከማካቢ ቴልአቪቭ ጋር የሚያደርጉት የምሽቱ 2:45 ተጠባቂ ጨዋታዎች ናቸው። ሴልቲክ ሮማን የሚያስተናግድበት ጨዋታ ደግሞ 5 ሰዓት ላይ የሚጀምሩ ጨዋታዎች ናቸው። ከዚህ በኋላም የምንነግራችሁ የ5 ሰዓት ጨዋታዎች ናቸው። ፖርቶ ከማልሞ፣ ስቶዋ ቡካሬስት ከፌኖርድ እንዲሁ ፍራይቡርግ ከአርቢ ሳልዝበርግ፣ ባዜል አስቶን ቪላን እንዲሁ ያስተናግዳል። አስቶን ቪላ ያለፉትን 7 ተከታታይ ጨዋታዎች አልተሸነፈም። ዛሬም ከሜዳቸው ውጭ የሚያደርጉት የዩሮፓ ሊግ ጨዋታዎች ተጠባቂ ናቸው። ኤስኬ ብራንም ፌነርባቼ ሲጫወት፣ ኦሎምፒክ ሊዮን ከጎሄድ ኤግልስ፣ ፓናቲናኮስ ከቪክቶሪያን ፕሌዘን እንዲሁም ሴልታ ቪጎ ከቦሎኛ ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። ከኮንፈረንስ ሊግ ጨዋታዎች ጋር ስንመለከት ደግሞ እንዲሁ ፌረንቲና ዳይናሞ ኬቭን የሚያስተናግድበት ጨዋታም ይጠበቃል። ክሪስታል ፓላስ ከሜዳቸው ውጪ የሚያደርጉት የዛሬ ተጠባቂ ጨዋታ አለ። ይህም ጨዋታ ከሼልቦርን ጋር የሚያደርጉት ጨዋታ ነው። እነዚህን ጨዋታዎች እንድታዩ እየጋበዝናቸው የምሽት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ።